ከሩሲያ አስደንጋጭ መረጃ ተሰምቷል። ከ22 ጊዜ በላይ የግድያ ሙከራ በተደረገበት በቆራጡ የቡርኪና ልጅ ኢብራሂም ትራኦሬና የሳህል ቀጠና መሪዎች በሆኑት በነ ጀነራል አብዱራህማኔና በነ አሲሚ ጎይታ ላይ ከግድያ እስከ ከባድ መፈንቅለ መንግስት ለማድረግ ዝግጅት እየተደረገ መሆኑን የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ይፋ አድርገዋል። እጅግ አስገራሚ የሆነው ነገር የሩሲያው የውጭ ጉዳይ ሚኒስቴር ላቭሮቭ ያለ አንዳች መሸፋፈን ከዚህ ጀርባ ያሉት ደግሞ ፈረንሳይና ማክሮን ናቸው ብለዋል። ጥቅሟ የቀረባትና በሳህል ቀጠና ላይ እንዳሻት ስትሆንና ማዕድናቱን እየዘረፈች ስትኖር የነበረችው ፈረንሳይ በሳህል ቀጠና በተወሰዱ ፈጣን እርምጃዎች የምትይዝ የምትጨብጠውን አታለች። በቡርኪና መሪነት የተቀጣጠለውን የአፍሪካ ህብረት ለአፍሪካ የሚለው አቋምም የአሲሚ ጎይታ ማሊም የሀገሯን የወርቅ ምርት ሙሉ ለሙሉ በመንግስት ቁጥጥር ስር የማድረግ ስራን በዚህ ሳምንት መከወኗን ጨምሮ ፈረንሳይ ከቀጠናው ሙሉ ለሙሉ መቀመጫዋን ተጠልዛ መባረሯን መቀበል አልቻለችም። በቀጠናው መሪዎች በተለይም በኢብራሂም ትራኦሬ ላይ በተደጋጋሚ ያደረገችው የግድያና የመፈንቅለ መንግስት ሙከራ እስካሁን ባይሳካም አሁንም እንዳላረፈች የገለጹት የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ፈረንሳይ በአፍሪካ የማይፈልጓቸውን መንግስታትን ለመጣል እየሞከረች ነው፣ ለዚህ ደግሞ በአሸባሪዎችና በዩክሬን ታጣቂዎች ላይ ተማምናለች ሲሉ እውነታውን አፍርጠውታል። Прискорбно, что французские элиты продолжают следовать этим колониальным методам, включая печально известный принцип «разделяй и властвуй», принцип, который уже стоил африканским народам миллионы жизней. ይህ በእንዲህ እንዳለ የጀነራል አብዱራህማኔ ቲያኒና የኢማኑኤል ማክሮን ፍጥጫ ወደ ለየለት ጦርነት እየተንደረደረ ነው። ኒጀር በጦር ሚኒስቴሯ በኩል ፈረንሳይን ለጦርነቱ ዝግጁ ነኝ፣ ዳር ድንበሬን ከነካሽ ወደ ኋላ ልልም ብላለች። የቡርኪናው መሪ ኢብራሂም ትራኦሬ በበኩሉ ልክ እንደ መከላከያ ሰራዊቱ ሁሉ የሀገሪቷን የፖሊስ ሰራዊትም ማዘመኑን ቀጥሏል። እውን እነዚህ ሀገራት እንዲህ ያለ እመርታ ውስጥ ሆነው ሳለ በኒጀር እና በፈረንሳይ መካከል ጦርነት ቢጀመር ምን አይነት ቀውስን ይፈጥራል የሚለው የበርካቶች ጥያቄ ሆኖ ቢቀጥልም ሩሲያ ግን ከኒጀር ጎን ቆማለሁ ስትል የማያወላውል አቋሟን አሳውቃለች። A French-backed terror attack in the capital of Niger. That is the claim coming from the African nation's junta leader. Gunfire and explosions echoed around Niger's international airport. Accusations and promises of retaliation followed shortly after. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኒጀርና ፈረንሳይ ስለገቡበት የጦርነት ፍጥጫና ሩሲያ ከነ ኒጀር ጎን መሆኗን ስላሳወቀችበት ሂደት እንዲሁም ደግሞ የቡርኪናው መሪ ኢብራሂም ትራኦሬ የሀገሪቷን የፖሊስ ሰራዊት ያዘመነበትን ሂደት እንቃኛለን። በኒጀርና በፈረንሳይ መሃል ቁርሾው ተባብሷል። ጀነራል አብዱራህማኔና ኢማኑኤል ማክሮን ውረድ ይለይልን ብለዋል። ትላንት ከሰዓት በሺዎች የሚቆጠሩ ወጣቶች በኒያሚ ስታዲየም በተሰበሰቡበት የአብዱራህማኔ የቀኝ እጅ የሆኑት ጀነራል ኢብሮ አማዶ ፓሪስ ኒጀርን ማተራመስ ትሻለች፣ እኛ ግን ዝም ብለን አናያቸውም፣ አስፈላጊ ከሆነ ጦርነት ለመጀመር ዝግጁ ነን ብለዋል። Il y a ce pourquoi on a décidé de cette mobilisation générale, c'est que nous sommes face à des gens አንጡራ ሀብታችንን ማዕከል ያደረገ ጠላት ስለተነሳብን ነው ህዝባችንን ስናደራጀ ከረም ነው። እነሱ ልክ እንደ ቀድሞ ሊበዘብዙን ይፈልጋሉ። እኛ ግን ይህንን አይደለም ችላ ልንል በፍጹም አንታገስም። በሀገራችን በህዝባችንና በአንጡራ ሀብታችን ቀልድ አናውቅም። ቀደም ሲል የጸደቀው የመንግስት የክተት አዋጅ ሀገሪቷን ከፈረንሳይ ጋር ለሚደረገው ጦርነት ለማዘጋጀት የታሰበ መሆኑንም አጽንኦት ሰጥተው ጠቅሰዋል። ይህ መግለጫ ጥር 23 ምሽት ላይ በኒያሚ አየር ማረፊያ ላይ የደረሰውን ጥቃት ተከትሎ የተሰጠ ነው። በወቅቱ የኒጀር ፕሬዝዳንት ፈረንሳይ፣ ቤኒን እና ኮት ዲቯር ጥቃት ፈጻሚዎቹን በገንዘብ ደግፋቸዋል በማለት አጸፋዊ እርምጃ እንደሚወስዱ ዝተው ነበር። የፈረንሳይ ጦር ጠቅላይ ኤታማዦር ሹም በበኩላቸው ክሱን ውድቅ አድርገዋል።
የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው ፈረንሳይ የተወሰኑ የአፍሪካ መሪዎችን ለመገልበጥ እያሴረች ነው፣ በተለይ በአሸባሪዎችና በዩክሬናውያን ተማምናለች። እኛ ለአጋራችን ለኒጀር ሁሉን አቀፍ እገዛ ማድረጋችንን እንቀጥላለን ብለዋል። ከቀድሞ በዝባዥ ቀኝ ገዢዎች አንዷ የሆነችው ፈረንሳይ የሳህል ጥምረት ሀገራት መሪዎች ላይ መፈንቅለ መንግስት ለማድረግና መሪዎቹን ለማስወገድ እንቅልፋታ እያደረች ነው። እነዚህ ሀገራት አሁን እንደ ቀድሞ ሳይሆኑ ሉዓላዊነታቸውን አስከብረዋል። እኛም ከጎናቸው ነን። ወደ ቡርኪና ፋሶ ስናመራ እነዚህ የምታያቸው 100 ሞተር ሳይክሎች አይደሉም፣ 500ም አይደሉም፣ 1000ም አይደሉም፣ 2000 ሞተር ሳይክሎች ናቸው። እነዚህ አዲስ ንጹህ ሆነው ተደርድረው ለሥራ ዝግጁ የሆኑ 2000 ሞተር ሳይክሎች ለጌጥ ወይም ለትርኢት የቀረቡ አይደሉም። ይልቁንም የቡርኪና ፋሶን የፖሊስ ኃይል ለማስታጠቅ ሙሉ በሙሉ የተገዙ ሞተር ሳይክሎች ናቸው። ኢብራሂም ትራኦሬ የፖሊስ ሥራን ለማጠናከር፣ የምላሽ ጊዜን ለማሻሻል፣ የጥበቃ ሽፋንን ለማስፋትና በሀገር አቀፍ ደረጃ ደህንነትን ለማስጠበቅ 2000 ሞተር ሳይክሎችን አቅርቧል። ይህ ዝም ብሎ የዜና ርዕስ ሳይሆን ለሕዝብ ደህንነት የሚሆን መሠረተ ልማት ነው። ትራኦሬ ወደ አመራርነት ከመጣ ጀምሮ የሚታየው ነገር የሚያስገርም ነው። በቡርኪና ፋሶ ያለው ሁኔታ ተቀይሯል። ከባቢ አየሩም የተለየ ስሜት አለው። ቀደም ሲል በንግግሮች ውስጥ የበላይነት ይዞ የነበረው የጸጥታ እጥረት አሁን ፊት ለፊት እየተጋፈጡት ነው። በአንድ ወቅት መግለጫ የነበረው አለመረጋጋት በስርዓት እየተገረሰሰ ነው። አሁን የተወሰደው እርምጃም የዛ ትልቅ ስትራቴጂ አንዱ አካል ነው። So I am officially handing over the keys to these units. As we said, the security of our citizens is a mission that has been entrusted to you. I believe this will bring added value to your mission and strengthen the effective work you have already begun. የቡርኪና ፋሶ መሪ ኢብራሂም ትራኦሬ ሰኞ ፌብሩዋሪ 2 ቀን 2026 ረፋድ ላይ 2000 ሞተር ሳይክሎችን ለብሔራዊ ፖሊስ አስረክበዋል። የንቶ የሚል ስም የወጣላቸው እነዚህ ሞተር ሳይክሎች የስማቸው ትርጉም በጉልማ ቋንቋ ለብሔራዊ ፖሊስ ጥቅም የሚውል ደህንነት ማለት ነው። እነዚህ ሞተር ሳይክሎች የምላሽ ጊዜን ለመቀነስ፣ ወንጀል የሚበዛባቸውን አካባቢዎች ለጸጥታ ኃይሎች ይበልጥ ተደራሽ ለማድረግ ይረዳሉ። ይህ ተግባር የሕዝብን ደህንነት ቅድሚያ ለሚሰጠው የቡርኪናው መሪ ራዕዩ ይሳካ ዘንድ ተጨባጭ መግለጫ ነው። ኢብራሂም ትራኦሬ የሞተሮቹን ቁልፍ ለጸጥታ ሚኒስቴሩ መሐመድ ሳና ባስረከቡበት ወቅት ሰዎች በሁሉም ከተሞች ደህንነታቸው የተጠበቀ እንዲሆን መኮንኖቻችሁ የተቻላቸውን ሁሉ እንዲያደርጉ ማበረታታታችሁን ቀጥሉ ብለዋል። ለዜጎቻችን ደህንነት ሲባል የእነዚህን ሞተር ሳይክሎች ቁልፍ በይፋ አስረክባችኋለሁ። ይህ ለእናንተ የተሰጠ ተልእኮ ነው። ይህ ቀደም ሲል ለጀመራችሁት ውጤታማ ሥራ ተጨማሪ ጠቀሜታ እንደሚኖረው አምናለሁ። የጸጥታ ሚኒስቴሩን በጸጥታ አካላት ስም ሞተር ሳይክሎቹን የማቅረብ ተግባር በመላው አገሪቷ ያለውን ደህንነት የበለጠ ያጠናክራል። ዘላቂ ደህንነት እንቅስቃሴንና ፍጥነትን ይጠይቃል። ለሕዝቡ የላቀ የአእምሮ ሰላም ለመስጠት ሞተር ሳይክሎቹ በፍጥነት ወደ ብሔራዊ ፖሊስ ይሰማራሉ። እነዚህ ሞተር ሳይክሎች በ2025 የተጀመረውን የኤስ 247 ጽንሰ ሐሳብን ለማጠናከር አስተዋጽኦ ያደርጋሉ ሲሉ የጸጥታ ሚኒስቴሩ ገልጸዋል። ምክንያቱም እውነተኛ ደህንነት ንግግር ብቻ አይደለም፣ የሎጂስቲክ፣ የመሳሪያዎች፣ የእንቅስቃሴና የአወቃቀር ጉዳይ ነውና። እነዚህ ሞተር ሳይክሎች አሉ ማለት ፖሊሶች ለሁከቶች በፍጥነት ምላሽ መስጠት ይችላሉ ማለት ነው። ጠባብ ቦታዎችንም ማለፍ ይችላሉ። ብዙ ሰፈሮችንም መቆጣጠር፣ እዚያ መገኘት፣ መታየት እና ንቁ መሆንም ይችላሉ። መገኘት ብቻውን ወንጀልን ይከላከላል። ፍጥነት ውጤቶችን ይለውጣል። እንቅስቃሴ ቁጥጥርን ይጨምራል። ይህ ስትራቴጂ ወሳኝ አካሄድ ነው።
በነገራችን ላይ ሰዎች አቅልለው የሚመለከቱት የአገር ገጽታ ትልቅ ዋጋ አለው። አቀራረብ ዋጋ አለው። ሙያዊ ብቃትም ዋጋ አለው። የፖሊስ መኮንኖች በአግባቡ ሲታጠቁ፣ የተደራጁ ሲመስሉ፣ ንጹህ ዩኒፎርም ሲለብሱ፣ የሚሰሩ መሳሪያዎችና ዘመናዊ ቁሳቁሶችም ሲኖሯቸው መልእክትን ያስተላልፋል። እኛ ቁም ነገር ላይ ነን የሚል በኃይል ውስጥ ያለውን የሥራ ተነሳሽነትንም ይጨምራል። ከኃይሉ ውጭ ያለውንም በራስ መተማመን ያሳድጋል። ተቋማት ብቃት ያላቸው ሲመስሉ ዜጎች የበለጠ ደህንነት ይሰማቸዋል። እናም ይህ በተናጠል እየሆነ ያለ ነገር አይደለም። ቀደም ሲል በወታደራዊ ኃይል፣ በድሮኖች፣ በተሻሻሉ መሳሪያዎችና በታክቲካል ሀብቶች ላይ ከፍተኛ ኢንቨስትመንት ሲደረግ አይተናል። ይህም የሀገሪቷን መከላከያ እያጠናከረ ነው። አሁን ደግሞ በፖሊስ ደረጃም መጠናከሩን እያየን ነው። ይህ ደግሞ እጅግ ወሳኝ ሚዛን ነው። የተደራረበ አስተማማኝ ደህንነትም ነው። ወታደሮች ለውጭ ስጋቶች፣ ፖሊስ ደግሞ ለሀገር ውስጥ መረጋጋት በጣም ቁልፍ ናቸው። አሁን ላይ በቡርኪና ልማትና ደህንነት ቅድሚያ የሚሰጣቸው ጉዳዮች ሆነዋል። ያለ ደህንነት ልማትን ማሳካት አይቻልም። የእስካሁኑ የቡርኪና አካሄድ የሀገር ውስጥ ውጤት እንደሆነ ይታወቃል። ለብዙ ዓመታት ብዙ የአፍሪካ ሀገራት በውጭ የጸጥታ መዋቅሮች ላይ በእጅጉ ይተማመኑ ነበር። ነገር ግን በቡርኪና እየታየ ያለው ወደ ሀገራዊ ባለቤትነት የሚደረግ የታቀደ ሽግግር ነው። ትራኦሬ ቡርኪና ፋሶን ከሀገሪቷ ዜጎች በተሻለ ማንም ሊከላከላት እንደማይችል ደጋግመው አጽንኦት ሰጥተዋል። አሁን ደግሞ ያ ፍልስፍና በመሳሪያ በድርጅትና በመዋቅር ሲተገበር እያየን ነው። ይህ እንግዲህ በወረቀት ላይ ብቻ የተነደፈ ቲዮሪ ሳይሆን በተጨባጭ እየታየ ያለ ነው። 2000ዎቹ ሞተር ሳይክሎች ምሳሌያዊ ተግባር ብቻ አይደሉም፣ የአቅርቦት የሰንሰለት ቅርጅት ናቸው እንጂ ትክክለኛ የገንዘብ ድልድልና የሥራ ስምሪት መገለጫም ናቸው። በሀገር ውስጥም ሆነ በዓለም አቀፍ ደረጃም ጠንካራ መልእክትን ያስተላልፋል። በራሳችን ተቋማት ላይ ኢንቨስት እያደረግን ነው የሚል ይህ ትልቅ ትርጉም ያለው ነገር ነው። ምክንያቱም አንድ መንግሥት ሀብቱን ብክነት እንዲያጠፋው ከመፍቀድ ይልቅ የራሱን የሕዝብ ስርዓቶች ለማጠናከር መልሶ ሲጠቀም ለውጡ በተጨባጭ የሚታይ ይሆናል። የጥበቃ መገኘት ሲጨምር ዜጎች ደህንነትና ሰላም ይሰማቸዋል። ስርዓት የዘመናት ትርክትን ሲተካ ይታያቸዋል። እምነት ከንግግር አይመጣም ከውጤት እንጂ። እናም እንደዚህ ያሉ የሚታዩ ማሻሻያዎች ያንን እምነት ይገነባሉ። የትራኦሬ ተግባር ስለ አቅጣጫና ስለ ሉዓላዊነት ብዙ የሚናገር ነው። የሀገር ኃላፊነትን ለሌላ አሳልፎ ከመስጠት ይልቅ የራስን አቅም ለማጠናከር መወሰኑን ያሳብቃሉ። እንዲህ አይነቱ ሽግግር በሀገራዊ ስነ ልቦና ላይ ተጽዕኖን ያሳድራል። ሰዎች ሀገራቸው ተቋሞቿን ስታስታጥቅ ሲያዩ በእነዚያ ተቋማት ማመን ይጀምራሉ። በራስ መተማመናቸው ይጨምራል። ሀገራዊ ኩራት ያድጋል። ተሳትፎም ይጨምራል። የበለጠ ለሀገራቸው ተግተው እንዲሰሩም ተነሳሽነትን ይፈጥራል። ሌላው ጎልቶ የሚታየው ነገር የቅንጅትና ወጥነት ጉዳይ ነው። ይህ የተበታተነና የዘፈቀደ ሥራ አይደለም። የተደራጀ የተዋቀረና የታቀደ እንደሆነ ያስታውቃል። ሥራው ያልተቻኮለና የታሰበበት ነበር። በአንድ ሀገር አስተዳደር ውስጥ እያንዳንዱ ነገር ተግዳሮቶች አሉት። ልማት ውስብስብ ነው። የደህንነት ሁኔታዎች አስቸጋሪ ናቸው። የትኛውም ሀገር በአንድ ሌሊት አይለወጥም። ነገር ግን በተጨባጭ በሚታይ የተቋማት ማጠናከሪያ የሚለካ እድገት ነው። በፖሊሲና በስትራቴጂ ላይ መከራከር ትችላላችሁ፣ ነገር ግን በፊታችሁ ባለው ተጨባጭ ነገር ላይ መከራከር አትችሉም። 2000 ሞተር ሳይክሎች እዚያ ተቀምጠዋል። የተሻለው የፖሊስ እንቅስቃሴም በሀገሪቷ መከሰት ጀምሯል። ይህ ደግሞ የጥበቃ አቅም እንዲጨምር ያደረገ ህዝቡ የመሰከረው ተጨባጭ ሀቅ ነው። እናም መሰል መሻሻሎች ሲከሰቱ ከድንበር ባሻገር ውይይቶችን ይቀሰቅሳሉ። ሌሎች ሀገራት ይታዘባሉ። ጎበዝ የሆኑ መሪዎችም ትምህርት ይወስዳሉ። ጤናማ የአስተዳደር ውድድር መጥፎ አይደለም፣ ደረጃዎችን ወደ ላይ ከፍ ያደርጋል። አንዲት ሀገር የውስጧን አቅም በመገንባት በሚታይ ለውጥ አሳክታ ካሳየች ሌሎችም የራሳቸውን ሀገር ከፍ ለማድረግ ግፊት ይሰማቸዋል። የቀጠናዊ እድገትም የሚፋጠነው
በዚህ መንገድ ነው። ይህ የቡርኪና ተግባር የራስን ዕድል በራስ መወሰንን ይወክላል። ከውስጥ የሚመነጭ ተቋማትን የማጠናከር ተግባርን ይወክላል። ደህንነት፣ መሰረተ ልማት፣ አስተዳደር፣ እነዚህ ሁሌም መረጋጋት ያለባቸው የማህበረሰብ መሰረቶች ናቸው። እናም መሰረቶቻቸው ሲጠናከሩ ሌላው ሁሉም ለማደግ ቦታ ያገኛል። ንግድ፣ ቱሪዝም፣ ኢንቨስትመንት፣ የዜጎች ተሳትፎ፣ ሁሉም ነገር ይጨምራሉ። ጠንካራ ተቋማት የተረጋጋ አካባቢን ይፈጥራሉ። የተረጋጋ አካባቢ ደግሞ እድሎችን ይስባል። እድል ደግሞ ብልጽግናን ይገነባል። ሁሉም የልማትና የጸጥታ ዘርፍ የተሳሰረ ነው። የአመራር ውሳኔዎች ትርጉም የሚኖራቸው በመሬት ላይ ወደሚታዩ የሥራ ለውጦች ሲቀየሩ ብቻ ነው። እናም ይህ የሚታይና የሚለካ የሥራ ለውጥ ነው። 2000 ሞተር ሳይክሎች፣ የዘመነ የፖሊስ እንቅስቃሴ፣ የተዋቀረ ተቋማዊ ኢንቨስትመንት ስለ ውስጣዊ ጥንካሬና ሀገራዊ ቁጥጥር ግልጽ መልእክትን ያስተላልፋል። ይህ ትንሽ ሳይሆን በእጅጉ የላቀ ተግባር ነው። አስተዳደርን እየመረመራችሁ የክልላዊ ደህንነት ሞዴሎችን እያጠናከራችሁ ወይም በቀላሉ የልማት አዝማሚያዎችን እየተመለከታችሁ ከሆነ እንደዚያ ያሉ ሂደቶች ተገቢ የሆነ ትኩረት ይገባቸዋል። በሌላ በኩል የሀብት ብሔርተኝነት በሳህል ቀጠና ውስጥ በፍጥነት እየተስፋፋ ይገኛል። በቡርኪና ፋሶ፣ በማሊና በኒጀር። ማሊ የማዕድን ድርሻዎቿን በቀጥታ ለመቆጣጠር የሚያስችላትን አዲስ የመንግስት ልማት ድርጅት አቋቁማ አጽድቃለች። Mali has now approved the creation of a new state-owned company to take direct control of its mining stakes. The company is called Sopamim. Now, it will reportedly be fully owned by the Malian state and will manage the government's holdings in mining companies. ድርጅቱ ሶፓሚም ይባላል። እንደተገለጸው ከሆነ ድርጅቱ ሙሉ በሙሉ በማሊ መንግስት የሚመራ ሲሆን በማዕድን ኩባንያዎች ውስጥ ያለውን የማሊን ድርሻ ያስተዳድራል። ባለስልጣናቱ እንደገለጹት የድርጅቱ ዓላማ መንግስት ከማዕድኑ ዘርፍ የሚያገኘውን ገቢ ማሳደግ ነው። የማዕድን ዘርፍ ከኢኮኖሚ ስትራቴጂ ዘርፎች አንዱ ነው። ለውጭ ንግድና ለፊዚካል ገቢ፣ ለግል ዘርፍ ልማት እንዲሁም ለውጭ ቀጥታ ኢንቨስትመንት ሳቢነት ከፍተኛ አስተዋጽኦ ያደርጋል። ሪፖርቶች እንደሚያመለክቱት ይህ እርምጃ መንግስት ክፍያዎችንና ታክሶችን ከመሰብሰብ ባለፈ በማዕድን ኩባንያዎች ውስጥ ቀጥተኛ የባለቤትነት ድርሻ እንዲኖረው ያስችላል። ድርጅቱ የመንግስትን ድርሻ የሚያስተዳድር ከሆነ ለአሲሚ ጎይታ መንግስት በማዕድን ጥቅሞች አያያዝ ላይ ጠንካራ ውሳኔ ሰጭነትን ይሰጣል። ይህ እርምጃ በነሐሴ 2023 በጸደቀው የተሻሻለው የማዕድን ሕግ ላይ የተመሰረተ ነው። ይህ ሕግ በማዕድን ፕሮጀክት ውስጥ ያለውን የመንግስትና የአካባቢ ባለቤትነት ድርሻን ቀደም ሲል ከነበረበት 20 በመቶ ቢያንስ ወደ 35 በመቶ ከፍ አድርጓል። በተጨማሪም በማዕድን ኩባንያዎች ላይ የሚጣለውን ታክስም ጨምሯል። እንደ ሪፖርቶች ከሆነ የተሻሻለው የማዕድን ሕግ ከወርቅ ማዕድን የሚገኘውን የመንግስት ገቢ እስከ 52 በመቶ አሳድጎታል። በታህሳስ 2025 የማሊ ባለስልጣናት ሕጉን ተግባራዊ ካደረጉ በኋላ ወደ 1.2 ቢሊዮን ዶላር የሚጠጋ የገቢ ጉድለትን ማስመለስ መቻላቸው ተገልጿል። አሁን ላይ ማሊ ከአፍሪካ ትልቅ የወርቅ አምራች ሀገራት አንዷ ናት። ወርቅ የሀገሪቷ የኢኮኖሚ እምብርት ነው። ወርቅ ከማሊ የውጭ ንግድ ገቢ ውስጥም 3/4ኛውን ወይም ከዚያ በላይ የሚሸፍን ሲሆን ለጠቅላላ የሀገሪቷ የውስጥ ምርት ወይም ጂዲፒ ደግሞ ወደ 10 በመቶ የሚጠጋ አስተዋጽኦ ያደርጋል። ምንም እንኳን በምርት መጠን ላይ መዋዠቅ ቢኖርም ወርቅ አሁንም ጠንካራ የውጭ ምንዛሪ ከሚያስገኙ ጥቂት ዘርፎች አንዱ ሆኖ ቀጥሏል። የውጭ ፋይናንስ አቅርቦት እየጠበበና የደህንነት ወጪዎች እየጨመሩ በመምጣታቸው ወርቅ ለመንግስት ፈጣንና አስተማማኝ የገቢ ምንጭ ሆኗል። ማሊ ተጨማሪ እሴትን በሀገር ውስጥ ለማስቀረትም እየተንቀሳቀሰች ነው። ከሩሲያ ጋር በመተባበርም ሀገሪቷ በባማኮ በዓመቱ 200 ቶን የማጣራት አቅም ያለው የወርቅ ማጣሪያ ፋብሪካን ገንብታ እያጠናቀቀች ነው። ዓላማውም ጥሬ ወርቅን ወደ ውጭ ልኮ
የማጣራት የቆየ ልምድን ማቆም ነው። ሶፓሚም ለማሊ የመጀመሪያው የመንግስት ማዕድን ድርጅት አይደለም። በ2022 መንግስት በፍለጋና በልማት ላይ ያተኮረ ሶሬም የተባለ ድርጅት አቋቁሞ ነበር። ባለስልጣናቱ እንደሚሉት ከሆነ ሶፓሚም ያንን ሞዴል ወደ ባለቤትነትና የሀብት አስተዳደር የበለጠ ያሰፋዋል። ተመሳሳይ መዋቅሮች በሌሎች የአፍሪካ ሀገራትም ይገኛሉ። ኒጀር እና ጊኒ የማዕድን ድርሻቸውን በመንግስት ተቋማት በኩል ያስተዳድራሉ። ቡርኪና ፋሶ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቦትስዋና እና ዚምባብዌም የመንግስት ባለቤትነትና የሮያሊቲ ክፍያን ለማሳደግ በቅርብ ዓመታት የማዕድን ህጎቻቸውን አሻሽለዋል። የማሊ መንግስት እንደገለጸው የዚህ እርምጃ ግብ የሀገሪቷ ዋና የውጭ ምንዛሪ ምንጭ ከሆነ ወርቅ የተሻለና የተረጋጋ ገቢን ማግኘት ነው። ለወደፊቱ ሶፓሚም እነዚህን ጥቅሞች ለማስጠበቅ የመንግስት ዋና መስሪያ ቤት እንዲሆን እየጠበቁ ነው። ለማሊ ይህ ጉዳይ የቁጥጥር ጉዳይ ነው። ወርቅም የሀገሪቷ ዋና የገቢ ምንጭ ሲሆን መንግስት አሁን ራሱን ወርቅ በሚያመርቱ ኩባንያዎች ውስጥ እያስገባ ነው። ስልጣን በዝምታ አያበቃም። አንዳንድ ሞቶች አደጋዎች አይደሉም፣ መልእክቶች እንጂ። የአሲሚ ጎይታ መንግስትም መልእክቶቹን በሚገባ ተረድቶ ሀገሩን በከፍተኛ ፍጥነት እያሳደገ ይገኛል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።